በአሁኑ ሰዓት አንድ ሰው እኛ ያለንን ላፕቶፕ እኛ ያለንን ኢንተርኔት እንዲሁም ደግሞ እኛ የምንጠቀመውን ኤአይ ቱል በመጠቀም ከኛ በተሻለ በ10 እጥፍ በጣም ስሙዝ በሆነ መንገድ ፕሮዳክት ሆኖ ሲሰራ ልንመለከት እንችላለን። ኢቭን እኔ ራሱ ፐርሰናሊ ለረጅም ጊዜ ኤአይ ቱልን ተጠቅሜ በጣም ብዙ ወርክ ፍሎችን አቀላጥፌበታለሁ። የዩኒቨርሲቲ ተማሪ ያለው ኤግዚት ኤግዛምን በአንድ ሳምንት እንዳጠናው ለብዙዎች ስነግራቸው ግራ ይገባቸዋል። ግን ኤአይ በጣም ብዙ ጠቅሞኛል። ከዛ በተጨማሪ ተቀጥሬ የሰራበት የነበረው ካምፓኒ ፉል ታይም እየሰራው ሪሞትሊ ደግሞ 3-4 ትልልቅ ካምፓኒዎች ጋር እሰራ ነበር። ከዛ በተጨማሪ ደግሞ እዛው ላይ የዩቲዩብ ኮንቴንትም ጀምሬ ነበር። ይህ ሁሉ ስሙዝሊ ሳስኬድ የነበረው የኤአይ ቱልን በመጠቀም ነው። ልዩነቱ ያለው የኤአይ አጠቃቀሙ ላይ ብቻ ሳይሆን እንዴት አድርገን ነው ማስተር የምናደርገው የሚለው ላይም ጭምር ነው። እሱን ስናነሳ ደግሞ ስለ ፕሮምፕት ኢንጂነሪንግ እናነሳለን። ፕሮምፕት ኢንጂነሪንግ በጣም ማሲቭ የሆነና ዲፕሊ ከገባንበት ውስብስብ ነገሮች ያለው ዘርፍ ነው። ነገር ግን እኛ ደግሞ በስራችን እንዴት አድርገን መጠቀም እንችላለን፣ እንዴት አድርገን ኤአይን ማነጋገር እንችላለን የሚለውን ነገር ለማወቅ ስለ ፕሮምፕት ኢንጂነሪንግ በተወሰነ ደረጃ ማወቅ ይጠበቅብናል። ሰላም፣ እንዴት አላችሁ? ለአምላክ ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። በዚህ ቻናል የተለያዩ ቦታ የተማርኳቸውንና እናንተን የሚጠቅሟቸዋል ብዬ ማስባቸውን ነገሮች ሼር ስለማድረግላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በዛሬ ቪዲዮም ስለ ፕሮምፕት ኢንጂነሪንግ ነው የምናወራው። ስለ ፕሮምፕት ኢንጂነሪንግ ስናወራ እኔ በስራ ላይ የምጠቀማቸውን ፕሮምፕቶች እንዴት እንዳዘጋጀው፣ እንዴት እንደጠቀሙኝ፣ ከዛ በተጨማሪ ፕሮምፕት ኢንጂነሪንግ ፎር ጀነሬቲቭ ኤአይ በሚል በጄምስ ቦኒክስ እና በማይክ ታይለር የተጻፈ አንድ ቆንጆ መጽሐፍ አግኝቻለሁ። እኔም ራሴ እየተጠቀምኩበት ነው። እሱን መጽሐፍ መጨረሻ ላይ የት እንደምታገኙ ተነግራችኋለሁ። ዛሬ በደንብ ስለ ፕሮምፕት ኢንጂነሪንግ እንነጋገራለን። ስለ ፕሮምፕት ስናወራ በመጀመሪያ ልናውቀው የሚገባው ነገር ፕሮምፕታችንን በታስክ በኮንቴክስት እና በአውትፑት ማሰብ አለብን። እንደዛ አድርገን ካላስቀመጥ ነው ጀነሪክ ሊሆንብን ይችላል። ለመሰላችሁ አብዛኛው ሰው ኤአይን ሲያስብ ላይክ እንደ ጎግል ወይም ደግሞ እንደ አንድ ሰነፍ ጓደኛችን ነው የምናስበው። ለምሳሌ ካፕሽን ጻፍልኝ፣ እንደዚህ ስራልኝ፣ ይህን ነገር ጀነሬት አድርገልኝ፣ ለምሳሌ የሊንክዲን ፖስት ጻፍልኝ። እንደዛ አይደለም። እንደዛ የምናደርግ ከሆነ ኤአይ የሚሰጠን ሪዛልትም ጀነሪክ እና የሆነ የሚረሳ ነገር ነው የሚሆነው። እዚህ ላይ ማወቅ ያለብን አንድ ነገር ቢኖር ኤአይን ኮንፊውዝ ከማድረጋችን በተጨማሪ ምን መስራት እንዳለበት ትክክለኛውን ጆብ ወይም ደግሞ ታስክ አልሰጠነውም። ክሊርሊ ምን እንዲያደርግልን እንደሚፈልግ ማወቅ አለብን። ስለዚህ እሱን በምሳሌ ላሳያችሁ። ለምሳሌ ሌትስ ሴይ ራይት ሊንክዲን ፖስት አባውት ዲሲፕሊን ብለው፣ ይህ በጣም ጀነሪክ የሆነና ታስኩን የማይገልጽ አይነት ፕሮምፕት ነው። ምን እንደሚሰጠን እንመልከት። So discipline isn't about motivation, it's about commitment እያለ ይቀጥላል። ግን ምንድነው ዲሲፕሊን? ለማን ነው? ለምን አይነት ሰዎች ነው? ለስፖርተኞች ነው? ለምን አይነት ሰዎች ነው? ኤግዛክትሊ ምን ማድረግ እንደሚፈልግ ታስኩን ክሊርሊ አልሰጠነውም። ሰው ደግሞ የተሻለ ፕሮምፕት ደግሞ ላስገባለት። ራይት የሊንክዲን ፖስት አባውት ዲሲፕሊን። ኮንቴክስቱ ምንድነው? the audience is younger professional struggling with ኮንሲስታንሲ። ኮንሲስታንት ለመሆን የተቸገሩ ያሉ ወጣቶች ከ120 እስከ 150 ቃላት ምንድነው ሪፍሌክቲቭ ቶን እና ስትጨርስ ደግሞ በጥያቄ መንገድ ጨርስልኝ የሚል አይነት። አሁን ይሄ ምን ማድረግ እንዳለበት ታስኩን ሞር ክሊር አድርጌለታለሁ። ስለዚህ እንደምትመለከቱት ሞር የተሻለ አውትፑት ሰጥቶኛል። በቃ ባልኩት መሰረት በደንብ የተሻለና እንደጠየቅኩትም በጥያቄ መንገድ ነው የጨረሰው። do I feel like it today በሚል ጥያቄ ጨርሶታል። ስለዚህ ሞር እንደዛ ስናደርግ ታስኩን ስንነግረው የተሻለ አውትፑት ይሰጠናል። በሁለተኛነት ደግሞ ሁልጊዜም ፕሮምፕታችንን ስናዘጋጅ ኤአይን የሆነ አይነት ሮል ልንሰጠው ይገባል። ያ ለምን ይጠቅመናል መሰላችሁ? አሁን የሆነ ነገር ጀነሬት አድርግልን ስንለው እሱ ከምን ሳይድ ሆኖ ሊመልስልን እንደሚገባ ክሊርሊ ልናስቀምጥለት ይገባል። ላይክ አንተ እንደዚህ ነህ ላይክ እንደ ሮቦት ሳይሆን ልናወራ የሚገባው የሆነ አይነት ስፔሻሊስት እንደሆነ፣ የሆነ አይነት ስራ ላይ እንደተሰማራ ወይ ደግሞ ከሆነ አይነት ፐርስፔክቲቭ ነገሮችን እንደሚመለከት ልንነግረው ይገባል። እሱም በምሳሌ ላሳያችሁ። እሺ፣ አሁንም በተመሳሳይ አሁን የሚሰጠው ፕሮምፕት ጀነራላይዝ የሆነ ነገር ለምሳሌ ኤክስፕሌን ፐርሰናል ብራንዲንግ የሚለውን ባስገባለት፣ ኤክስፕሌን ፐርሰናል ብራንዲንግ ሴፍ ነው፣ ዳይሬክት ነው፣ አጭር ነው። ግን ደግሞ በዛኑ ልክ ኤአይ ከምን ፐርስፔክቲቭ መመለስ እንዳለበት አያውቅም። ስለዚህ ፐርሰናል ብራንዲንግን ከራሱ አረዳድ ወይም ደግሞ ካሰበበት አንግል ይመልስልናል። ለምሳሌ እሱ ጀነሬት ባደረገልን ፐርሰናል ብራንዲንግ is the story people tell about you when you're not in the room እያለ ይቀጥላል። እሱ ከተረዳው ፐርስፔክቲቭ ሰጥቶናል። ምናልባት አሁን ይሄ ኤግዛክትሊ እኔ እንደፈለኩት ላይሆን ይችላል። ያ የሚያጋጥመው ደግሞ ጀነሪክ የሆነ ከምን አይነት ፐርስፔክቲቭ እንደሚሰራ ከምን አይነት ሮል እንደሚሰራ ሳልነግረው ጀነሬት እንዲያደርግልኝ ስላደረኩ ነው። ለምሳሌ ደግሞ የተሻለ ብዬ ማስበውን ፕሮምፕት ሳስገባለት እንመልከትም። ለምሳሌ እንደምትመለከቱት አሁን ያስገባው ፕሮምፕት you are a personal brand strategist who works with creators in Africa, explain personal branding to beginners who feel lost። ይሄናው ለምሳሌ ኢን አፍሪካ ሚሊዮን ኢን ኢትዮጵያ ኢን አዲስ አበባ ብቻ የሆነ ስፔሲፊክ ልናደርግለትም እንችላለን። በተጨማሪ ሌትስ ሲ ምን አይነት ሪዛልት እንደሚያመጣልን።
ፎር ክሬተርስ ኢን አፍሪካ እያለ ደግሞ በደንብ የምንፈልገው ልክ ምክንያቱም ከሆነ አይነት ሮል አሁን ምን ብለነዋል አንተ የፐርሰናል ብራንድ ስትራቴጂስት ነህ ብለን የጀመረው ስለዚህ ያ ሞር ከምን አይነት ፐርስፔክቲቭ እንደሚያስረዳን ክሊር ያደርግለታል ታስኩን ማለት ነው። በሶስተኛነት ደግሞ ፕሮምፕት ስናዘጋጅ አንድ ፕሮምፕት ለአንድ ስራ ነው መስጠት ያለብን። ይህን ስላችሁ ምን መሰላችሁ አብዛኛው ሰው ኤአይ ከከፈተ በኋላ ወደ ስራ ሲገባ ሁሉንም ነገር በአንድ መስራት ነው የምንፈልገው። ላይክ ሁላችን እንደዛ ነው የምንፈልገው። በአንድ ትልቅ ፕሮምፕት ብዙ ስራ እንሰራለን። እንደዚህ አድርገን እንደዚህ አድርገን እንደዚህ ስራለን አይነት ነገር ነው ፕሮምፕት የምንሰጠው። ግን እንደዛ ስናረገው በትክክል የምንፈልገውን አይነት ሪዛልት አይሰጠንም። ኤአይ ፌል ስላረገ ሳይሆን አት ዘ ሴም ታይም ብዙ ስራ እንዲሰራለን ኦቨርሎድ ስላረግ ነው። ስፔሲፊካሊ አንድ ጥርት አድርጎ የሚሰራውን ስራ ስላልሰጠ ነው። ይህን እኔም ራሴ ፐርሰናሊ በጣም ስትራግል አደረግበት ነበር። አሁን ግን ከረንትሊ ኢቨን ኮንቴንት ራሱ ፕሮዲውስ ስላደርግብል በኤአይ ሁክ ለብቻው ነው ቫልዩ ኮል ቱ አክሽን የምላቸውን ሴክሽኖች ለብቻው በደንብ ብሬክዳውን አድርጌ እያንዳንዷን ነገር ስፔሲፊክ አድርጌ ነው የምጠይቀው። እንደዛ ስናደርግለት ኤአይ ሞር ሻርፕ እየሆነ ይመጣል። የሚሰራው ስራ ሞር ውጤታማ ይሆናል። ስለዚህ እሱንም ደግሞ እንዴት አድርጎ እንደሚሰራ ላሳያችሁ። አሁን እንደነገርኳችሁ ለምሳሌ አንድ ጀነሪክ የሆነ ሙሉ ያጠቃለለ ፕሮምፕት አስገባለታለሁ። ለምሳሌ እንደምትመለከቱት ክሬት ማይ ኮንቴንት ስትራቴጂ፣ ዲፋይን ማይ ኦዲየንስ፣ ጊቭ ሚ አይዲያ፣ ራይት ካፕሽን ኤንድ ሜክ ፖስቲንግ ፕላን። ይሄ ሁሉ በጣም ታስኩ ብዙ ነው። የተለያየ ታስክ በተለያየ ጊዜ መሰራት ያለበት ማለት ነው። ምን አይነት ነገር ነው የሚሰጠን? ሌትስ ሲ። አሁን እንደምንመለከተው ብዙ ነገር ጀነሬት እያደረገልኝ ነው። ፐርሰናል ብራንዲንግ፣ ኦዲየንስ፣ ኮንቴንት ፒላር፣ ኮንቴንት አይዲያ እያለ ብዙ ነገር እያወጣልኝ ነው። ከዛ ደግሞ የ30 ቀን ኤክስኪዩሽን ቼክሊስት እያዘጋጀልኝ ነው። አሁን ይሄ ጥሩ ነው፣ ግን በምንፈልገው ልክ አይደለም፣ ሻርፕ አይደለም። የምንፈልገውን አይነት ኤግዛክትሊ የምንፈልገውን አይነት ሊሰጠን አይችልም። ለምን ሲባል በጣም ብዙ ነገር የጠየቅ ነው። ኮንቴንት ስትራቴጂ፣ ኦዲየንስ፣ አይዲያ፣ ካፕሽን፣ ከዛ በተጨማሪ ደግሞ ፕላን። ይህ ሁሉ ነገር አት ዘ ሴም ታይም ሲሰራ በቃ ጀነሪክ እንደሚሆን እናውቀዋለን። ስለዚህ ለምሳሌ ሞር የተሻለ ለማድረግ ምን እናደርጋለን? ሌትስ ሲ አሁን ያስገባው ለፕሮምፕት 3 አይነት ፕሮምፕት ነው። ፕሮምፕት 1 አንተ ኮንቴንት ስትራቴጂስት ነህ። ከዛ ዲፋይን ማይ ታርጌት ኦዲየንስ ኤንድ ዴር ፔን ፖይንት። በቃ ስለ ኦዲየንስ ብቻ ነው የማሰራው። ስለዚህ ሌሎችን ፕሮምፕቶች ለጊዜው አጠፋቸዋለሁ። ፕሮምፕት 1 የሚለውን አብሬ ያስገባሁት ግን ኢትስ ኦኬ። እሺ አሁን እንደምንመለከተው ያለባቸውን ፔን ፖይንት እነማን እንደሆኑ ስለ ኦዲየንስ በትክክል በቃ ላክ ኦፍ ክላሪቲ፣ ኢንኮንሲስተንሲ፣ ፌር ኦፍ ቪዚቢሊቲ በቃ በምንፈልገው ልክ አውጥቶልናል። ይሄ መጀመሪያ ነው። ስለዚህ ሁለተኛው ፕሮምፕት ሰከንድ ፕሮምፕት ጋር ሄድና ለምሳሌ ሶስተኛውን ፕሮምፕት አሁንም በተመሳሳይ አጠፋዋለሁ። እሺ ሁለተኛ ደግሞ ቤዝድ ኦን ዘ ኦዲየንስ ሰጀስት ሚ 3 ኮንቴንት ፒላሮች፣ 3 ኮንቴንት ፒላሮች። ለምሳሌ አንደኛው ስለ ክላሪቲ እና ፐርሰናል ፖዚሽኒንግ ማውራት ይችላል እያለኝ ነው። ሁለተኛ ዲሲፕሊን፣ ኮንሲስታንሲ እና ሲስተም ማውራት ይችላል እያለኝ ነው። እንደዚህ እያለ በደንብ ክሊር እያደረገልኝ ነው። የመጨረሻውን ደግሞ ፕሮምፕት እናስገባለት። ተሰርድ ፕሮምፕት የሶስተኛው ደግሞ ምንድን ነው የሚለው? ፎር ኮንቴንት ፒላር 1 የመጀመሪያውን ወድጄዋለሁ። ጊቭ ሚ 5 ፖስት አይዲያስ ዊዝ ስትሮንግ ሁክ። ስለዚህ የመጀመሪያውን ኮንቴንት አይዲያ ወድጄዋለሁ። ለሱ 5 ሁኮች ስትሮንግ የሆኑ ሁኮች ስጠኝ። ስለዚህ ሁክ 1 ኢፍ ዩ ካንት ኤክስፕሌን ምናምን እያለ ይቀጥላል። የተለያዩ ሁኮች ከዛ እኛ የወደድነውን ወስደን ደግሞ ድራፍቱን ወስደን ራሳችን የተሻለ አድርገን ጽፈን ወደ ኮንቴንት መቀየር እንችላለን። አሁን ይሄ በዚህ ልክ ማለት ልክ እንደ ብዙ ስራዎችን አት ዘ ሴም ታይም ከምንሰጠው ይልቅ ልክ እንደዚህ ብሬክ ዳውን ስናደርግለት ሻርፕ ይሆናል። ኤአይ በምንፈልገው ልክ ውጤታማ አድርጎ ስራውን ይሰራልናል ማለት ነው። በአራተኛነት ደግሞ ኤአይ ጀነሬት የሚያደርግልንን አውትፑት ኮንትሮል ማድረግ እንችላለን። ያ ማለት ምን ማለት ነው? ጀነሬት ሲያደርግልን በምን አይነት መንገድ እንደምንፈልግ፣ ለምሳሌ የምንፈልገው ፎርማት በቡሌት ሊሆን ይችላል፣ በፓራግራፍ፣ በሾርት ነገሮች ሊሆን ይችላል። ዋቴቨር ብቻ የምንፈልገውን ኤግዛክትሊ በዚህ ምን አይነት መንገድ ስጠኝ ብለን መጠየቅ አለብን። ምክንያቱም ለምሳሌ የሆነ ነገር ስንጠይቀው እሱ በረዥም ፓራግራፍ ነው የሚመልስልን ዩዥሊ ኤአይ። እኛ ደግሞ የምንፈልገው እንደዛ ላይሆን ይችላል። ወይ በፒዲኤፍ መልኩ ልንፈልግ እንችላለን፣ በቡሌት መልኩ ልንፈልግ እንችላለን። ስለዚህ አውትፑቱን በደንብ ኮንትሮል ማድረግ እንችላለን። ለምሳሌ እዚህ ላይ ላሳያችሁ። አሁን እኔ ኤክስፕሌን ኮፒራይቲንግ የሚል ፕሮምፕት በጣም አጭር ፕሮምፕት ባስገባለት በሚያውቀው መንገድ ጀስት ሎንግ በሆነው ፓራግራፍ ይመልስልኛል። ነገር ግን አሁን እንደምንመለከተው ማለት ነው በተለመደ አይነት ረዘም ባለ ማብራሪያ ይመልስልኛል። ኮፒራይቲንግ ኢዝ ስኪል ኦፍ ወርድስ ምናምን እያለ ይቀጥላል። ለምሳሌ ደግሞ ሁለተኛው ፕሮምፕት ላይ ስንመጣ ኤክስፕሌን ኮፒራይቲንግ አውትፑት ብዬ ቡሌት ፖይንትስ፣ ሲምፕል ላንጉጅ እና አንድ ኤግዛምፕል ፐር ፖይንት ለእያንዳንዷ
ፖይንት ኤግዛምፕል አካትበት የሚል አይነት አውትፑት እንዲሰጠኝ ስነግረው ደግሞ ምን አይነት ሪዛልት እንደሚኖረው እንመለከታለን። ሶ እያንዳንዱ ኮፒራይቲንግ እንደዚህ ነው። ከዛ ኤግዛምፕል አለው እንደዚህ ነገሮች ላይ ፎከስ ያደርጋል። ከነ ኤግዛምፕሉ እያንዳንዱ ነገር በምንፈልገው ቡሌት ኤግዛምፕል እንደዛ ከፈለኩ ማለት ነው በምንፈልገው መልኩ ኤግዛክትሊ ይሰጠናል። ስለዚህ አውትፑቱን ኮንትሮል ማድረግ ይኖርብናል ማለት ነው። በአምስተኛነት ለፕሮምፕታችን ምሳሌ መጠቀም። ይሄ እንዴት መሰላችሁ አሪፍ የሚሆነው ላይክ ኤአይ እንነግረዋለን እንደዚህ አድርግልን፣ እንደዚህ ታስስጠን፣ እንደዚህ ጀነሬት አድርግልን። እንደዛ ስንል ቆንጆ ነው። ነገር ግን ደግሞ እኛ የምንፈልገውን ስታይል እኛ ከዚህ በፊት የወደድነውን አውትፑት በምሳሌ ስናሳየው ሞር የተሻለ ይሆናል። ያ ለምንድነው? ኤአይ ልክ እንደ ሰው ልጆች ሳይሆን የሚሰራው በትሬኒንግ ነው። ላይክ ትሬን ማድረግ አለብን። ከተለያዩ ነገሮች ነው ራሱን የሚያስተምረው። ስለዚህ ሞር ደግሞ እኛ ትሬን እያደረግን የምንሰጠው ነገር አውትፑቱን የተሻለ ያደርግልናል። ለምሳሌ ላሳያችሁ። ሶ ጀነራል የሆነ ለምሳሌ ራይት ስትሮንግ ሊንክድኢን ካፕሽን አባውት ዲሲፕሊን ልክ እንደቀደሙ ስለው ልክ እንደዚህ ያመጣልኛል። የሆነ አይነት ቆንጆ የሚባል ጽሁፍ ያዘጋጅልኛል። ግን ለምሳሌ ደግሞ እዚሁ ላይ መጥቼ ካፕሽን ያልኩት ሰው ሄር ኢዝ ስትሮንግ ካፕሽን ኤግዛምፕል ብዬ ዲሲፕሊን ኢዝንት ላውድ ምናምን የሚል ለምሳሌ አንድ ምሳሌ ሳስገባለት በዛ መሰረት ደግሞ የተሻለ ያደርገዋል። ይሄ በጣም ጀነሪክ የሆነ ኤግዛምፕል ነው። ሶ እንደምትመለከቱ 3 የተለያየ ካፕሽን ሰጥቶኛል። ግን እስካሁን ስናስገባቸው የነበሩት ኤግዛምፕሎች በጣም ጀነሪክ የሆኑና ለእናንተ ለማሳየት ያክል ናቸው። ሶ ልክ እንደዚህ ኤግዛምፕሎችን ፕሮምፕታችን ላይ የምናካት ከሆነ ሞር የተሻለ ይሆናል። ከዚህ በፊት ሰው የወደደውን የሰራለንን ቆንጆ ነው ብለን የምናስበውን ኤግዛምፕል አካተን ልክ እንደዚህ ጀነሬት አድርግልን ማለት እንችላለን። በስድስተኛና ደግሞ ኤአይ ጀነሬት ያደረገውን ነገር ራሱን ቼክ እንዲያደርግ ራሱን ኢቫሉዌት እንዲያደርግ ማድረግ። ይህን ነገር ፕሮ የሚባሉ ኤአይ ዩዘሮች በጣም ይጠቀሙታል። እኔም ቅርብ ጊዜ ያወቁት ቆንጆ ፊቸር ነው። ሶ ምንድን መሰላቸው የምናደርገው ኤአይ ጀነሬት ያደረገውን ነገር ማመን የለብንም። ላይክ ሙሉ በሙሉ ውጤታማ ነው ብለን ማሰብ የለብንም። ስለዚህ ራሱን ቼክ እንዲያደርግ እናደርገዋለን። ለምሳሌ ቼክ እንዲያደርግ የሚያግዘውን ፕሮምፕት ስናስገባለት ራሱን እንደምን ይመለከታል? እንደ ኤዲተር። ለምሳሌ ኮፒ ይሁን የሚዘጋጀው ነገር ኢሜጅ ይሁን ዋቴቨር ብቻ ይህን ነገር እንዴት ትሬት ታደርገዋለህ የሚል አይነት ራሱን የሚጠይቅ ፕሮምፕት ስናስገባለት ራሱን ደግሞ ምን ብሎ ያስባል? ኤዲተር እንደሆነ ያዘጋጀውን ነገር ራሱ ኤዲት ያደርግልናል። ስለዚህ እንዴት እንደሚሰራ ደግሞ ላሳያችሁ። ለምሳሌ አሁን ጀነሪክ የሆነ ልክ እንደ ቅድም አስገባለታለሁ ራይት ሊንክድኢን ፖስት እለዋለሁ። ሶ ከቅድም ጀምሮ ትሬን ስናደርገው የነበረ ነገር ስላለ ጥሩ ሊሆን ይችላል አክቹሊ ጀነሬት የሚያደርግልን። ኦኬ ኢትስ ኦኬ በጣም ቆንጆ ነው። እዚህ ላይ ደግሞ ምን እንለዋለን? ራሱን ኢቫሉዌት እንዲያደርግልን። ሶ now rate this from 1 to 10 clarity and impact እንለዋለን። ከዛ explain what's weak then improve it። ስለዚህ አሁን ኤአይያችንን የኤዲተር ሮል እንሰጠዋለን ማለት ነው። ሶ እንደምንመለከተው ሬት አድርጎታል። ይሄን ያክል ነው አለ። ዊክ የሆነው ፓርቶች ብሎ ፋሚሊያሪቲ ፍሬዝ ስሞል ዲሲሽን ምናምን እያለ አወጣልን። በቃ የደከመባቸውን ቦታዎች እና ለምን የሚለውን ኤክስፕሌን አደረገ። ስለዚህ ኢምፕሩቭ ሻርፐር የሆነው ደግሞ በደንብ የተሻሻለው ብሎ ደግሞ ይህን ጀነሬት አደረገልን። ሶ እንደተመለከትነው መጀመሪያ ጀነሬት አድርጎላል። ራሱ ደግሞ የኤዲተር ሮል ሰጠነው። ራሱ ሻርፕ በቃ ኒት የሆነ ነገር እንዲሰጠን ደግሞ ማድረግ እንችላለን። ስለዚህ እንደ ሁለተኛ ፌዝ መጠቀም እንችላለን። በመጨረሻ ደግሞ የኤአይ ፕሮምፕታችን ላይ ኮንስትሬንቶችን ማካተት። ይሄ ማለት ነው ከብዙ ጊዜ ከውርደት ነው የሚጠብቃችሁ። ሆነስትሊ ለምን መሰላችሁ እንደዛ የሚላችሁ? ኤአይ አንዳንድ ጊዜ የሚያውቀውንም ነገር ይመልስልናል። አንዳንዴ ደግሞ የማያውቀው ነገር ላይ ኮንፊደንት ሆነን ላገኘው እንችላለን። ላይክ ይሄ እንደዚህ ነው ሲኖር የስ ብሎ እንደዚህ መረጃ ሲሰጠል ታገኙ ትችላላችሁ። በጣም ብዙ ጊዜ ያጋጥሟችሁ ሊሆን ይችላል። ማለት ከመሬት ተነስቶ የሌለ ነገር ሲያወራ ልትመለከቱ ትችላላችሁ እና ያንን እንደ ፋክት ከተጠቀማችሁ ብዙ ቦታ ጥሩ ላይሆን ይችላል። ለምሳሌ ከዚህ በፊት ሊንክድኢን ላይ አንድ ያጋሯት ፖስት ነበረ። የኤአይ ሪዛልትን ለፍርድ ቤት ወይም ደግሞ ለኮርት የተጠቀመ አንድ ጠበቃ በደንብ ስለዛ ስንነጋገር ነበርና ኢማጂን ኤአይ ጀነሬት ያደረገልን ነገር ፍርድ ቤት ላይ እስከ መውሰድ ስንደርስና ትክክል ሳይሆን፣ ምክንያቱም ኤአይ አንዳንድ ጊዜ ምን ሲያደርግ ተመልክተነዋል። ትክክል ባልሆነ ነገር ኮንፊደንት ሆኖ ተመልክተናል። ሶ ልክ እንደዛ አይነት ነገሮች እንዳያጋጥሙን ኮንስትሬንቶች መስጠት አለብን ፕሮምፕታችን ላይ። ሶ እንዴት እንደሚሰራ እንመልከት። አሁንም በተመሳሳይ ጀነሪክ የሆነ ነገር አካትበታለሁ። ሶ ጊቭ ሚ ስታቲክስ አባውት ሶሻል ሚዲያ ግሮዝ እለዋለሁ። ስለዚህ ራንደም ነገር ይሰጠኛል። ላይክ ከተለያዩ ቦታ ያገኛቸው ሙሉ በሙሉ የሆነ ስህተት ነው ወይ ደግሞ እንደዛ እያልኳቸው አይደለም። ብዙ ቦታዎችን በደንብ ቼክ ስለሚያደርግ ትክክለኛ መረጃዎችን ይሰጠናል። ሰው ከ5.4 ቢሊዮን በላይ ሰዎች ይጠቀማሉ። ሌሎችም እያለ እየሰጠኝ ነው። ከዛ አሁን ደግሞ ኮንስትሬንቶችን የተካተተበት ሰጠዋለሁ። ምንድነው የምለው? ኦንሊ ዩዝ ቫሪፋይድ ኢንፎርሜሽን ኢፍ ዩ አር አንሹር ሳይ አይ ዶንት ኖ።
do not invent statics። ስለዚህ አሁን ምንም አይነት የሚዋሽበት ወይም ደግሞ ትክክለኛ ያልሆነ መረጃ የሚሰጥበት መንገድ የለውም። ምክንያቱም ምን አካትቼለታለሁ? ኮንስትሬንቶች። ሌትስ ሲ ምን አይነት ነገር ነው የሚሰጠን። ያ ተቀራራቢ ነገር አለው አብዛኞቹን ከመረጃዎች ስላመጣ ማለት ነው። ስለዚህ አሁን እዚህኛው ላይ በደንብ መተማመን እንችላለን። ለምን ካል ኮንስትሬንቶችን ሰጠን በትክክል ፐርፎርም የሚያደርግና ትክክለኛ የሆነ ስታቲስቲክስ እንዲሰጠን ስለነገር ነው። ሌሎችም ጋር ይሄ ከብዙ ነገሮች ሴቭ ያደርጋቸዋል። በተለይ ደግሞ ትክክለኛ ያልሆነ መረጃ ይዛችሁ እናንተ ድርቅ ብላችሁ እንዳትከራከሩ ቼክ ማድረጋችሁን መርሳት የለባችሁ። ኦኬ፣ ስለዚህ አሁን ስለ ፕሮምፕት ኢንጂነሪንግ በጣም ቤዚክ በሚባል አብዛኛው ሰው አንደርስታንድ በሚያደርገው ሌቭል ዋና ዋና የሚባሉትን ነገሮች ነግራቸዋለሁ። ስፔሻሊ እኔም የተጠቀምኩባቸው። ከዛ በተጨማሪ ደግሞ ፕሮምፕት ኢንጂነሪንግ ፎር ጀነሬቲቭ ኤአይ በሚል በጄምስ ፖኒክስ እና በማይክ ቴይለር የተዘጋጀው መጽሐፍ እንደ ሪፈረንስ ተጠቅሜዋለሁ። መጽሐፉ በጣም ዲፕ የሚገባና ብዙ ነገሮችን በዲቴል የሚያስተምረን መጽሐፍ ነው። ነገር ግን እኔ ጀነራላይዝ አድርጌና በዋናነት እንደው ዴይሊ ላይፋችን ላይ የምንጠቀማቸውን ነገሮች አካትቼበታለሁ። ነገር ግን እናንተ ዲፕ ገብታችሁ ብዙ ነገር ራሳችሁ ማስተማር ከፈለጋችሁ መጽሐፉን የቴሌግራም ቻናላችን ላይ ስለምንለቀው ከታች ዲስክሪፕሽን ላይ ወይም ደግሞ ኮሜንት ሴክሽን ላይ በማስቀምጥላችሁ ሊንክ በመግባት ማግኘት ትችላላችሁ። አይ ሆፕ የቪዲዮ አንድ ጠቃሚ ነገር እንደሰጣችሁ አልጠራጠርም። በቀጣይ ቆንጆና አስተማሪ ቪዲዮ እስከምንገናኝ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቻው።